በጣም የምወዶት የማከብሮት እግዚአብሔር የሰጠኝ በጣም በቃ እኔ በህይወት እያለው ቃል ገብቼልዎታለሁ። እኔ በህይወት መቼስ መድኃኔዓለም ሀያጁንም ነዋሪውንም የሚያውቀው እሱ ነው አይደል? ግን እኔ አሁንም ቃል ምገባው በህይወት እያለው እርሶ እኔ እያለው ምንም ነገር አይደርስቦትም። እግዚአብሔር የሰጠኝ እናቴ ነዎት። በጣም ነው የምወዶት ማከብሮት። ዛሬ እዚህ ቦታ ላይ እንዲገኙ አብረን እንድንሆን የፈለኩት እኔ ምንም አይነት ፕሮሞሽን አልፈልግም። በዚህ የሚመጣ ፕሮሞሽን እግዚአብሔር በሚያውቀው አርጊው አላቅም። ግን እርሶ እናቴ ነዎት። ደስ ይለኛል ያው እንደ ፋሚሊ አብሬ ተሰበስብ እርሶ መሰብሰብ ስለነበረቦትና እርሶም ከሚያወሩልኝ እርሶን ካወኩ ጀምሮ የሚነግሩኝ ነገር በጣም ለጆሮ የሚከብድ ስላችሁ እሳቸው እግዚአብሔር የሚወዳቸው ሰው ናቸው። ዛሬ በህይወት አሉ። ትላንትና የነበሩበትን ነገር ደግሞ ሲያወሩ ሰው ለዚህ ነው እንዴ በቃ ሆኖ ትያለሽና ብዙዎቻችን ማይገባን ሲኖረን ሀብታም ስንሆን ፌመስ ስንሆን ቆንጆ ስንሆን ሞደቅ እንደምንወድቅ የማይመስለን ሀብታም ደግሞ ስንሆን ድህነት የሚገባን የማይመስለን በቃ ብዙ ነገሮቻችን በማቴሪያል የታጀብን ሰዎች አለን። ምናልባት ለነሱ ትምህርት ይሆናል በሚል ነገር ነው እሳቸው እንዲያወሩ የፈለኩት እንጂ እኔ ሲጀምር ምንም ማረገውን ነገር ሚዲያ ላይ ወጥቼ አረጋው አላቅም ማረግም አልፈልግም። ከንቱ ዳሴ አልፈልግም። ምክንያቱም እኔ ከስላሴ እንጂ ከሰው ምንም ጉዳይ የለኝማ። ሰው አመሰገነኝ አፓ ምናምን አለቀ እዚሁ ነው የሚቀረው። የስላሴ ግን ይበልጣል። ግን ለብዙዎቻችን ትምህርት ይሆናሉ። ማማ እናንተም አሳይቻችሁ አላቅም ማለት ይመጣሉ ግን አውርቻችሁ አቃለ አላቅም። ማማ እስኪ ለብዙ ትምህርት የሚሆኑ ስለርሱ አውሯቸው እስኪ ለሰዎቹ ንገሯቸው ምከሯቸው። ቤተሰቦች አላችሁልኝ ኑሩልኝ። ቀደም አድርጌ እንግዲህ ጋብዣችሁ የመጣሁት ቪዲዮ ሄለን በሬ እንግዲህ በራሷ ዩቲዩብ ቻናል ላይ እንግዲህ አንዳንድ የሚያጋጥማትን ነገር የራሷን ህይወት ተሞክሮ እንግዲህ እየቀረጸች ዩቲዩብ ቻናሏ ላይ አፕሎድ እያደረገች ነው ማለት ነው። ከሰሞኑ ደግሞ ጎረቤቶቿን ሰበሰብ አድርጋ እማማንም ጨምራ እንግዲህ ዝም ብለው ፏፈሽ እያሉ ነበረ። እዛ ፕሮግራም ላይ እማማን ከየት አንስታቸው እየረዳቻቸው እንደሆነ ለሁላችንም አስተማሪ ቪዲዮ ስለሆነ እሱን ቪዲዮ ለኔ ቤተሰቦች ሊጋብዛችሁ ፈለኩ ማለት ነው። ጆሮ ካለን ከሰማን ከሄለን በሬና እማማም ከሚነግሩን ነገር ትምህርት ወስደን እንግዲህ ህይወታችንን ቆም ብለን እንድናስብ የሚያረጋን ነገር ነው። እማማ ላይ ደርሶ ሄለን እስከምታነሳቸው ድረስ የነበረው ህይወታቸው ነገር በጣም የሚገርም እጅግ በጣም አስተማሪ ለዚች ነው እንዴ የሚያስብል ነገር ስለሆነ ለኔ ቤተሰቦች ልጋብዛችሁ እስቲ 1 2 3 4 ሰው ሰምቶ ትምህርት ቢያገኝ ብዬ ስላሰብኩኝ ይጆ መጥቻለሁ። አብረን እንሰማዋለን። እማማንም የሄለንንም ሐሳብ እንሰማለን ማለት ነው። ግን ከዛ በፊት ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ቪዲዮውን አይታችሁ ስጨርሱ እንግዲህ ሐሳብ ካላችሁ ሐሳባችሁን መግለጽ ትችላላችሁ እያልኩኝ እስቲ እማማ ሄለን እንዴት ነው ያነሳቻቸው ምንድነው የተፈጠረው የሚለው ነገር ለእናንተ ጋብዤ እመጣለሁ ማለት ነው። ይመቻችሁ። በተስኪያን ለማኝ ነበርኩ። ቁጭ ብዬ ይለምናል። የረባ ልጅ የለም፣ የረባ ወገን የለም። ቁጭ ብዬ የለመንኩ እያለ አሁን እዚህ በሩን ቁም አለች። በር ላይ ቆም። እኔ አለፍላለሁ። አለፍ ብዬ ሰላም ብዬ እንዲህ እላታለሁ። ሰላም ብላኝ ኑ ስትማየ ኑ አለች። ጠርታኝ የሆነ ነገር ሁሉ ሰጠችኝና ኑ አይራቁብኝ ኑ አለች። እሺ ብዬ በተስከን የለመንኩ እዛ መድኃኔዓለም በር ላይ ነው የሚቀመጠው። ምንም የለኝ፣ ጎስቋላ ነኝ። የረባ ልጅ የለኝ፣ የረባ ወገን የለኝ። አሁን እንዲህ ስኖር በቃ ማየ ኑ ስላለችኝ የስላሴ ቀን አልቀርም ይመጣለሁ። መጥቼ እዛች ቁጭ ብዬ ትሰጠኛለች ምግብ በልቼም ጠጥቼም እሄዳለሁ። ሂጄ ስኖር አይ አንተ መድኃኔዓለም መቼ ነው አንተ እንደው እኔንስ ከዚህ የምታወጣኝ? መቼ ነው እኔ እንዲህ ሁኜ ጓደኞቼ ሁሉ ይኸውና ገፍቶ እያስቀደሱ እንዲህ የሆኑ ይወጣሉ። እኔም ምን ላድርግ? እንዴት ሊሁን? በምን ልነሳ? አንተ ቸሩ መድኃኔዓለም እያልኩ እያለቀስኩ እዛ ወጥቼ እመጣለሁ። ስመጣ አንድ ቀን የሆነች ልጅ ተጋ ያው የስላሴ ቀን ነው ስራ እየተሰራ ነበረ። እማዬ ቆርበሻል እንዴ ምናምን አለች። ኧረ ማን ያስቆርበኛል? እኔ አልቆረብኩ። ማን ያስቆርበኛል እያልኩ አሁን ኧረ እኔ አለሁማ እኔ ያስቆርቦታለሁ አለችኝ። ኧረ እኔ ያስቆርቦታለሁ አይዞት እማዬ አለችኝ። ነሽ? አዎ ነሽ።
ብዬ እየሄድኩ የተመላለስኩ ያው የተመኘው ምኞቴን አድርሳልኛለች። አዎ አብርሃሙ ስላሴ እድሜና ጤና ይስጣት። የወለደችው ይባረክ፣ እሷ ትባረክ፣ ኑሮዋ ይባረክ። እማማ እንግዲህ እንደዚህ የሆኑበትን ነገር ሄለን ጠይቃ እማማ ዘርዝረው እንግዲህ አስረድተዋት ነበረ ከዚህ በፊት ለህብረተሰቡ ትምህርት ይሆናል ብላ ስላሰበች ሄለን አሁንም በድጋሚ እማማን እስቲ እንዴት ነበረ እንዴት ነው እስቲ ለኔ ነገሩኝን ነገር ትምህርት ይሆናል ብዬ ስላሰብኩ ትምህርት ይሰጣል ብዬም ስለገመትኩኝ ሰፋ አድርገው እንግዲህ የነበረውን ነገር ይንገሩልኝ ለተመልካቾቼ ብላ ጠይቃቸዋለች። እሳቸውም በሚገርም አስረድተዋል። ለዚህ ነው እንደዚህ የምንባለው የሚያስብል ነገር ነው የተናገሩት። እስቲ ለሁላችንም ትምህርት ይሆናል ብንሰማው መልካም ነው እያልኩኝ ሀሳብ አስተያየትም ካላችሁ ስጡ። እስቲ ቤተሰቦች መጀመሪያ የሄለንን ሀሳብ እናስቀድምና እማማ ታሪካቸውን ይነግሩናል ማለት ነው። ሰፋ አድርገን እንሰማቸዋለን። ሀሳብ አስተያየት ብሰጡበት በዚህ ዙሪያ ደስ ይለኛል እያልኩኝ እስኪ ስለ ቤተሰቦች ስለነበሩበት ነገር ስላሳለፉት ነገር እስኪ ከየት እንደመጡ ንገሩኝ። ማለት ያው ትጓጊያለሽ አይደል? ማማን እዛ ድረስ ከደረስኩ ማናቸው ማማ ማለት ማናቸው ማለት ልቆጥር ዘር ሳይሆን ምንድነው ማን ያላቸው ነጋን ነገር እንኳን ቢሆን እንድጠራ ገባሽ? እኔ የተከራዩበት ቤት ሄጃለሁ። ሴትዮዋን እንድታቀኝ ፈልጊያለሁ። ለምን አንድ ነገር እንኳን ቢሆን እኔ እንድመጣ እንድትነግረኝ ፈልጊና የነገሩኝ ነገር በጣም አስለቀሰኝ። እንዴ ምንድነው ያሉት ማማ ስላቸው በጣም ደነገጥኩ። የነገሩኝ ነገር ማለት ስልሽ ለዛ ነው ቀድም ያልኩሽ ከሀገሮት ስትመጡ ለኔ ነገሩኝ የገጠሙትን ነገር ከዛ አሁን ምን ላይ እንዳሉ እህትና ወንድሞቾት ሰው እንዲማርበት ስለፈለኩ ነው። እሺ ማማ ታገሬ ሲመጣ ምንም ጎስቋላ ነገር ነኝ። ታገሬም ወጥቼ ስመጣ እህት አለችኝ ወንድም አለኝ። አዲስ አበባ መጥቻለሁ። አሁን ሲመጣ መኪናው አምጥቶ ለአለ ሰዓት በየመንገዱ የቆመ ያለ ሰዓት አገባኝ። እንደምንም ብዬ እንደው ምልክቱን እያየሁ እህቴ ጋር ደረስኩ። ሲደርስ መጣሁ። የውጭ ማብራት አብርታ ቡና ትወቅጣለች። የሙት ወቃሽ አርገኝ ቡና ስትወቅጥ መጣሁ። ደረስኩኝና እህትዬ አልኩኝ ማንሽ አንቺ አለችኝ። ኧረ ነይ እህትሽ ነኝ። ማን አምጥቶ ጣለብኝ? ማን ነው አምጥቶ የጣለብኝ? ቆምኩ። ግቢ መላለችኝም ነይ መላለችኝም ዝም ብላ ይሄንኑ ተናግራ ዝም አለች። ዘልዬ ገብቼ ስቀመጥ ሶፋ ላይ ቁጭ አለ። አሁን ልጅቱም ቁጭ አለች። የወንድሜ ቤት ግን ትንሽ ዝቅ ይላል። ሰዓት ስለሄደብኝ ነው እንጂ እሱም አርፏል። አሁን በህይወቱ የለም። አሁን እዛ እንዳለ መሽቶብኛል። ይኸውና እዛ አድሬ ቀድሜን ወጣ ሄድኩ። ጋሼ ፋርማሲ አለው፣ ብዙ ሰራተኞች አሉት። ፋርማሲ የመርፌ ውሃ ያፈላል ተነስቶ ሰራተኛ ሲገባ ድረስ። አሁን ሳንኳካ እንዲህ ብሎ ሳይኝ ወይ አንቺ ምንድን ነሽ ብሎ ቅፍ አድርጎኝ ያዘኝ። ኧረ እንደዚህ 4 ሰዓት ላይ ገብቼ እትዬ እንድታነጋግረኝ አልቻለችም ብዬ ስል ካቻለች እሷ መጣች። አብራ ተከትላ ስትመጣ ምን ነው አንቺ ምን ነው እትዬ? እሷ እንግዲህ እሱ ታናሽ ነው፣ እሷ ታላቅ ነች። ምን ነው እትዬ ምን ሆነሽ ነው? የእናትሽ ልጅ የምዬ ልጅ ብሎ ተቆጣት፣ አለቀሰ። እሱም እኔም አለቀስኩ። አሁን መጨረሻ ላይ ይኸውና ሁሉንም ትቼ እነሱንም አላስቸግር ብዬ ወደዚህ መጣሁኝ። መጥቼ በተስኪያን የለመንኩኝ ቤትም ተከራይቼ ወደዛ ስኖር ያው እቺ ልጅ ይኸው እንዲወልዳ ያው ወላልዳ ሳኖረች። እኔም ለብቻዬ ኑሬ ይኸው ለዚህ ደረጃ በቃሁ። ልጆቼ እና የሁሉ ለተራበ አብልታ ለተጠማ ጠጥታ ይሄ ራሱ ይበቃታል። በእውነት ይሄ ራሱ ይበቃታል። በእውነት ስራብ ሲታሰር ጠየቃችሁኝ፣ ስራብ ሰጣችሁኝ፣ ስራብ ከተለበሳችሁኝ ይላል እና ለሁሉ ለይቦታ በጣም ተስፋ ያዘች ሰው ነችና እመርቁልኝ ልጆቼ፣ ዘመዶቼ በጣም አሁንም እድሜና ጤና ይስጣት። አብስቶ ይማርቃት እሱ ጌታ፣ እሱ አብስቶ ይማርቃት።
ቤተሰቦች እማማ እንግዲህ ገጠማቸው የነበረውን ታሪክ ጋብዣችሁ መጣው ማለት ነው። እንደዚህ ሆኖ ነው እንግዲህ እስከ መለመን ድረስ ደርሰው ተቦሳቅለው በማከለ ላይ ሄለን አግኝታቸው እንግዲህ እንደዚህ ጽድት አድርጋ እያኖረቻቸው ነው ያለችው ማለት ነው። ለሄለን ረጅም እድሜ እየተመኘን የማማ ግን እህትና ወንድሞች ይገርማሉ ሞተዋል። ግን እማማ ብቻ በህይወት አሉ አይደለ? በስማም እንዴት ተጨካከንበት ዘመን። እህት ወንድሙን እንዴት ነው? በስማም እጅግ በጣም አስተማሪ የሆነ ቪዲዮ ስለሆነ ጋብዣችሁ መጣሁ ማለት ነው። 1 2 3 4 ሰው ቢማርበትና ሰምቶ የራሱን ነገር ቢፈትሽ ብዬ ስላሰብኩኝ ጋበዝኩ ማለት ነው። እንግዲህ ብንረዳዳ ብንተሳሰብ መልካም ነው። አብሶ ስጋችን በስማም እና ሄለን ለሰዎች ያስተምራል ብላ ስላሰበች እማማ እንዲናገሩ አርጋ እንግዲህ ጋብዣችሁ መጥቻለሁ ማለት ነው። የመጨረሻ ሐሳብ አላት ሄለን የምትናገረውና የምታጠናቅቀው በዚህ ጉዳይ ላይ። እስቲ እሱንም ለእናንተ ጀባ ብዬ እመጣለሁ ማለት ነው። ይመቻችሁ። እንደዚህ የምሰራውን ነገር እኔ በምድር እንዲታወቅልኝም አልፈልግም። በቃ ማለት ይሄ ጉራ አይደለም ወይ ምናምን አይደለም። እኔ ሰው በክፉ እንደውም እሷ እንዲህ ናት እንዲህ ነው የምፈልገው። ምክንያቱም በሰው ዘንድ ብዙ እንዲህ ስትሆኚ እግዚአብሔርን ታጫለሽ። ያን አልፈልገውም። ግን እሳቸውን ምንድነው እኔ የፈለግኩትኝ ማንም የላቸውም፣ በግራም በቀኝም ማንም የላቸውም በዚህ ምድር ላይ ማንም በቃ ብቻቸውን ያሉ ሴት ናቸው። እንዲመሰክሩም የፈለኩት ምንድነው ሰው ባለው ነገር መታበይ ትርጉም እንደሌለው ሁሉም ከንቱ እንደሆነ ዛሬ ባለፎቆቹ ባለ ሆስፒታሎቹ ባለ ምናምኖቹ እህትና ወንድሞቻቸው ጥላውት ነው ሄዱት ይዘውታል ሄዱ ማርለማማ እና ሲነግሩኝ ሳቅቶኝ አለቀስኩ። ማለት አሁን የሉም እኮ ሲሉኝ በኢየሱስ ስም እርሳቸው ለምስክርነት ቁጭ አረጋቸው። ካን ኢማጂን ዩ ጋይስ እርሳቸው ለምስክርነት ቁጭ አረጋቸው። ሁሌ በጤና ኑሩልኝ እመብርሃን ከዚህ በላ ታኑሮት። እሺ በእውነት የእርሶ ጸሎት ለኔ ብቻ ሳይሆን ለሁላችንም ይጠቅማል። እሺ ማማ፣ እሺ ማየዬ የኔ እናት። ቤተሰቦች እንግዲህ በዚህ ቪዲዮ የሆነ ሐሳብ ብሰጡኝ ደስ ይለኛል። እስቲ የሆነ ነገር እስቲ እንወያይበት፣ እንካፈል ሐሳባችሁን እያልኩኝ የሆነ ሐሳብ ያስፈልጋል። ቤተሰቦች ባለ ፎቁ ባለ ሐኪም ቤቱ ባለ ሆስፒታሉ ሞተዋል። እማማ ግን ለምስክርነት ቁልጭ ብለው ሄለንን የመሰለ ሰው እንግዲህ እግዚአብሔር አጋጥሟቸው ፏፈሽ እያሉ እየቆረቡ እንግዲህ ቤታቸውን ተከራይታላቸው በጥሩ ሁኔታ ጽድት አድርጋ ይዛቸዋለች ማለት ነው። ለምስክርነትን እሳቸውን አስቀምጧል ማለት ነው። እህትና ወንድሙ አባት ይሄ ነው ተረዳዳ ያለን አካፍል የሚባለው ካለ ምክንያት አይደለም። አሁን ላይማ በጣም ተጨካክናል። ግን ቤተሰቦች በዚህ ቪዲዮ ዙሪያ ምን ተሰማችሁ? የተሰማችሁን ሐሳብ ውስጣችሁ የመጣውን ነገር በኮሜንት ብታካፍሉኝ ደስ ይለኛል እያልኩኝ ይሄን ቪዲዮ ያቀረብኩት 1 2 3 4 ሰው አይቶ ቢማርበት የሆነ ነገር ወደ ኋላ እንዲል ስለፈለኩኝ ይጆ መጥቼ ጋብዣችሁ መጣው ማለት ነው። በዚህ ቪዲዮ ዙሪያ ምን የምትሉት ነገር አለ? የምትፈልጉትን ነገር ማለት ትችላላችሁ እያልኩኝ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ